አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬ ደግሞ በጣም ለየት ባለ ቆንጆ ከሆነ ስራ መጥቻለሁ ማለት ነው። ይሄን እንደምታዩት በጣም ቆንጆ የሆነ ማስክ የፊት ማስክ ይዤላችሁ መጥቻለሁ። ለእኔ ስለጠቀመኝ ለእናንተ የሚጠቅማችሁን በማለት ከኦሪቨራ እና ከኩዝበራ ወይንም ከድንብላል ቅጠል ከሬት የተዘጋጀ የፊት ማስክ ነው። በጣም ትወዱታላችሁ። በጣም ቆንጆ ነው። እንደምታዩት ድንብላል ብዙ አይነት ጥቅም አለው። የድንብላል ቅጠል ብዙ አይነት ጥቅም አለው። ሰውነታችንን እንዲያንጸባርቅልን ያደርግልናል፣ እርጅናን ይቀንስልናል፣ እንዲሁም ከተለያዩ ፈንገሶች፣ ቫይረሶች ይቀንስልናል ማለት ነው። ኦሪቨራን ደግሞ 99% ውሃ በውስጥ ስላለ የፊታችንን ያንጸባርቅልናል። እንደዚሁም እርጅናን ይቀንስልናል። ፊታችን ላይ ያሉ ጥቋቁር ነገሮችን ያስወግድልናል ማለት ነው። በጣም ጠቃሚ ነው። እንዴ ስለጠቀመኝ ተጠቀሙት። በጣም ቀላል አሰራር ነው። እንደምታዩት ክሬማችንን በዚህ መልኩ እናዘጋጃለን። እንደምታዩት እዚህ ጋር የሚያስፈልገን ኩዝበራ ነው ወይንም የድንብላል ቅጠል ነው የሚያስፈልገን። የድንብላል ቅጠል ብዙ አይነት ዘርፈ ጥቅሞች አሉት። ሰውነታችንን ያንጸባርቅልናል፣ እርጅናን ይቀንስልናል፣ ከተለያዩ ቫይረሶችን ይቀንስልናል ማለት ነው። እንደዚሁም ዘይት ፊታችን ላይ ያለውን ዘይት ይቀንስልናል። ቆዳችን በጣም አንጸባራቂ እንዲሆን ያደርግልናል። በዚህ መልኩ ኩዝበራችንን ካጠብን በኋላ በደንብ አድርገን ነሽፋለን። ከነሸፍነ በኋላ ከተፍ ከተፍ አድርገን መፍጫዎች እናደርገዋለን ማለት ነው። በዚህ መልኩ ትንሽ ከተፍ ከተፍ ካረግን በኋላ እንፈጨዋለን ማለት ነው። መፍጫ ካላጣ ካዘጋጀን በኋላ ያው በዚህ መልኩ እንፈጨዋለን ማለት ነው። ትንሽ ውሃ እናደርግበታለን። ይህ ቅጠሉ በደንብ ሆኖ እንዲፈጭልን ያህል ትንሽ ውሃ እንጠቀማለን ማለት ነው። ግን በደንብ ማጠብ አለብን። ስለዚህ ትንሽ ውሃ እናደርግና እንፈጨዋለን ማለት ነው። ያው በዚህ መልኩ ትንሽ ውሃ ካረግን በኋላ እንፈጨዋለን። ይኸው እንደምታዩት በዚህ መልኩ ፈጭቼዋለሁኝ። የምጠቀመው ውሃውን ነው። በነገራችን ላይ ምንም ነገር የሚወርቅ ነገር የለውም ኩዝበራ ማለት ነው። ማለት የድንብላል ቅጠል ይሄ እንትኑ እንደዚህ ውሃውን ከተጠቀምን በኋላ ከላይ ያለውን ይሄንን እንትኑን የቀረንን እሱን ራሱ እንደ ማስክ ነገር እንጠቀምበታለን ማለት ነው። ምንም የሚወርቅ ነገር የለውም። ያው ኩዝበራ ብዙ አይነት ጥቅም አለው። እንደዚህ ካረግ በኋላ ካሰፈፍኩኝ በኋላ ውሃውን እንትን እለዋለሁ ማለት ነው። አልተመቸኝም በአንድ እጅ ስለሆነ እና ደግሞ ድምጽ ማስገባው እንደዚህ በዚህ መልኩ በደንብ አድርገን እናጠለዋለን ማለት ነው። እንደዚህ ከጠለልን በኋላ ይሄንን እንትን ያልነውንም አንጥለውም። እንዳልኳችሁ በማስክ መልኩ እንጠቀመዋለን። በጣም ጠቃሚ ነው። ምንም ነገር የሚወርቅ ነገር የለውም። እንደዚህ ለብቻ ካደረግን በኋላ ይሄንን ከላይ ያሰፈፍ እንትን ያልነውን ትንሽ ማር እናደርግበታለን። ኦሪጂናል ማር ነው ይሄ። ማር እናደርግበትና እንደዚህ ትንሽ ማር ካደረግን በኋላ እንደዚህ ማር ካረግን በኋላ እናዋህደዋለን በደንብ አድርገን። ካዋሃድነው በኋላ እጃችን ላይ ወይንም ቆዳችን ላይ ጥቋቁር ነገሮች ካሉ እንደ ማስክ እንጠቀመዋለን ማለት ነው። በጣም ነው ጠቃሚ ነው። ሞክሩት። ከኬሚካል ነፃ ነው። ምንም ነገር ኬሚካል የለውም። ተፈጥሯዊ ነው። ይህ እንደምታው በዚህ መልኩ ሰው ጥቋቁር ነገሮች ካሉባቸው በዚህ መልኩ እንትን ማለት ትችላላችሁ ማለት ነው። ለምን ፊት ይችላል አሳየሽንም ልትሉ ትችላላችሁ። ያው እንግዲህ መጀመሪያ እጃችሁ ላይ ሞክሩት። ከዛ በኋላ የሚማቻችሁ ከሆነ ለቆዳችሁ ጠቃሚ ከሆነ ለቆዳችሁ ተስማሚ ከሆነ ፊታችሁንም እንትን በሉት ማለት ነው። አሁን ማናሳያችሁ በሙሉ ለሁሉም ሰው ላይስማማ ይችላል። ግን መጀመሪያ ፊታችሁ ላይ እጃችሁ ላይ ሞክሩት። ከዛ በኋላ ለውጥን ካያችሁ ቆዳችሁ ተስማሚ ከሆነ ተጠቀሙት። በጣም ነው የሚጠቅመው።
ምንም ያህል ምንም ነገር ኬሚካል የለውም፣ ተፈጥሯዊ ነው ማለት ነው። እንደዚህ ካረኩኝ በኋላ እንደምታዩት ውሃውንም እጠቀማለሁኝ። ቆዳችሁ ላይ የተለያዩ ቫይረሶችን እንዲያስወግዱላችኋል በውሃ መልክም ይዘጋጃል ማለት ነው። ከዛ እንደዚህ ካረኩኝ በኋላ ውሃውን በሌላ እንትን ላይ እንደዚህ አርጌ በማንኪያ ነው መላጊያ በሱ እንትን ላለው ማለት ነው። የሚያስፈልገኝን ያህል መጥኜ አደርጋለሁ ማለት ነው። ይሄው እንደምታዩት እኔ ትንሽ ነው የምሰራው ብዙም አይደለም። እንደዚህ ካረኩ በኋላ አሁን ኦሊቨራ እንትኑ ካላችሁ ይሄ ፍሬሹ ካላችሁ ተጠቀሙ። ፍሬሹ ከሌላችሁ እኔ ግን ፍሬሹ ስለሌለኝ ይሄንን የተገዛው ገዝቼ ነው ማለት ነው። ከእሱን ነው የተጠቀምኩት። ፍሬሹ ካላችሁ በጣም አሪፍ ነው፣ ተጠቀሙት። በጣም አሪፍ ነው። ሬት ብዙ አይነት ጥቅም አለው። ፊታችንን እርጅና ያቀንስልናል፣ ጥቋቁር ነገሮችን ያስወግድልናል፣ የተለያዩ ቫይረሶችን ባክቴሪያሎችን ይቀንስልናል ማለት ነው። በጣም ብዙ ነገር ዘርፍ ጥቅም አለው ሬት። እንደዚህ አድርጌ አዋህደዋለሁ ማለት ነው። ከእንትኑ ጋር ከድንብላሉ ውሃ ጋር የሬቱን ጄል አብሬ በዚህ መልኩ አዋህደዋለሁኝ በደንብ አድርጌ። ያው ትዕግስት ያስፈልጋል ትንሽ እስከተዋሃደላችሁ ድረስ ተተቀላቀለላችሁ ድረስ ማለት ነው። ከዛ በኋላ እንትን ነሻ ወይንም የበቆሎ ዱቄትን በጣም ጥቅም አለው። በጣም ለሰውነታችን ቆዳችን የተሸበሸበ ሰውነታችንን እንትን ይልልናል ማለት ነው። ጥቋቁር ነገሮችን ያስወግድልናል። በጣም ጥቅም አለው። ነሻ ወይንም የበቆሎ ዱቄት ተጠቅም ያለውኝ ትንሽ። ይህ እንደምታዩት በዚህ መልኩ በደንብ አድርጌ ከቀላቀልኩኝ በኋላ ያው ትንሽ ትዕግስት ይጠይቃል። እዚህ ጋር እስከሚቀላቀልላችሁ ድረስ በደንብ ማቀላቀል አለባችሁ። በጣም ነው የወደድኩት። በጣም ቆንጆ ነው። ከኬሚካል ነፃ እንደዚህ አይነት ነገሮችን ብትጠቀሙ ቤታችሁ ውስጥ ፊታችሁ ላይ ምንም አይነት ጉዳት አያመጣባችሁም ማለት ነው። ተፈጥሯዊ ስለሆነ ምንም ነገር ኬሚካል ስለሌለው በእንደዚህ አይነት ነገሮች ሰውነታችሁን እንትን ማለት መንከባከብ ትችላላችሁ። ያው መጀመሪያ ለሰው ልጅ ውሃ ነው። ከዛ በመቀጠል ደግሞ ሀሳብ መቀነስ ነው። ከዛ በኋላ ነው ሶስተኛ ደረጃ ነው እነዚህ ማስኮችን ምናምኖችን የምንጠቀመው እንጂ ውስጣችን ንጹህ ካልሆነ ቆዳችንን ብቻ የሆነ ነገር ማስክ ብንጠቀም ምንም ነገር ጥቅም የለውም። መጀመሪያ ሰውነታችንን ከሀሳብ ጭንቀት ማስወገድ አለብን። ከዛ በኋላ ነው ውሃ መጠጣት አለብን። ከዛ ሶስተኛ ደረጃ ላይ ነው ይሄንን ማስኮችን የምንጠቀመው እንጂ ጥቋቁር ነገሮችን ሰውነታችን ውስጣችን ንጹህ ሳይሆን ሀሳብ ጭንቀት እያለብን ምንም ነገር ማስክ ብንጠቀም እንትን አንልም ማለት ነው። ውጤታማ የለውም። ኢንሻአላህ ትንሽ መቀነስ አለብን። ሀሳብ አታስቡ፣ ቀንሱ፣ ውሃ ጠጡ፣ የተመጣጠነ ምግቦችን ብሉ። ከዛ በኋላ ምንም ነገር ፊታችሁ ላይ ቆዳችሁ ላይ ምንም ነገር ጥቋቁር ነገሮች እንደዚሁም ምንም ያለ እድሜ እርጅና ምናምን አይመጣባችሁም ማለት ነው። እንደምታው በዚህ መልኩ እያቀላቀልኩ ነው። በጣም ነው ጠቃሚ ነው። እውነት ሞክሩት ሁላችሁም። ቆዳችሁ ተስማማችሁ አይታችሁ መጀመሪያ እጃችሁ ላይ፣ ከዛ በኋላ ሞክሩት፣ ታመሰግኑኛላችሁ ማለት ነው። ይሄ ሁላችሁ እንደምታዩት በጣም ቆንጆ ከልስልስ ያለ ከለሩ ራሱ ሲያምር ማለት ነው። አይቹት አይደለ? ይሄንን ለሳምንት ፍላጅ አድርጋችሁ መጠቀም ትችላላችሁ። በየቀኑ ባይሆን በየ2 ቀኑ በየ3 ቀኑ እንትን እያደረጋችሁ እየተጠቀማችሁ ከ2 ሳምንት በላይ ራሱ ብታስቀምጡ ፍላጅ አይበላሽም ማለት ነው። በዚህ መልኩ በሆነ ነገር ለባ ነገር አድርጋችሁ ፍላጃ ካደረጋችሁት በኋላ መጠቀም ትችላላችሁ ማለት ነው። በጣም አሪፍ ነው። ለእኔ ይጠቅሞኛል። እንግዲህ ለእናንተም እንደሚጠቅማችሁ ተስፋ አለኝ። ይሄው እንደምታዩት በጣም ነው እንትን የሚለው ማለት ነው። መልኩ ራሱ ልስልስልስ ያለ ነገር ነው። ኦሊቨራው በጣም ነው እንትን ያለው። ኦሊቨራ ጄል በጣም ብዙ አይነት ጥቅም አለው እንደነገርኳችሁ። እንደዚህ ካደረጋችሁ በኋላ ከዛ በኋላ ፊታችሁን ንጹህ አድርጋችሁ ከታጠባችሁ በኋላ በዚህ መልኩ ትንትሉታላችሁ ማለት ትቀቡታላችሁ። እንደዚህ ተቀብታችሁ ለ20 ደቂቃ ያህል ፊታችሁ ላይ ትተውታላችሁ።
ይህ እንደምታዩት አሁን ለውጡን ራሱ ታወታላችሁ ማለት ነው። ፊት ለፊት ዝቡ የእጅን ለውጥ ራሱ ታወታላችሁ ማለት ነው። ይሄው እንደዚህ አድርጋችሁ አያችሁት አይደለ? እንዴት እንትን እንዳለ ይሄ ውሃውን ራሱ እንደ ማስክ ነገር እንደዚህ ትጠቀሙታላችሁ። በጣም ጠቃሚ ነው በነገራችን ላይ የድንብላል ውሃ ለኩላሊትም ለስኳርም ለብዙ ነገር ጥቅም አለው። ይሄው እንደምታዩት አያችሁት ለውጡን እዙ ማለት ነው። እንግዲህ 2-3 ብትጠቀሙት የቱን ያህል ለውጥ ታገኛላችሁ ማለት ነው። ለዚህ ቪዲዮ ከተመቻችሁ ላይክ ሸር እያደረጋችሁ አበረታቱኝ። የዛሬው ቪዲዮ